ይህም እንደምን የተሰኘው አልበም በግጥም ይልማ ገብረአብ፣ ሞገስ ተካ፣ ዓለምፀሐይ ወዳጆ፣ መሰለ ጌታውን፣ ናትናኤል ግርማቸው፣ ወንደሰኒው፣ ፍሬዘር አበበ ወርቅ፣ እልፋግድ ምሻው፣ ኒና ግርማና ገዳ ሐምዳ በግጥም የተሳተፉበት ሲሆን በዜማ በኩል አንጋፋዎቹ አበበ ብርሃኔ፣ ሞገስ ተካ፣ ኢንጂነር ፋንታው ጨፎ፣ አህመድ ተሾመ ዲምቢ፣ አንተነህ ወራሽ፣ ምህረተአብ ደስታ፣ ካሙዙ ካሳ፣ ዳንኤል ዘውዱ፣ ዳኒ ቀዮ እንዲሁም አብዲ ያሲን የተሳተፉበት ሲሆን በሙዚቃ ቅንብሩ በኩል አቤል ጳውሎስ፣ ታምሩ አማረ፣ ካሙዙ ካሳ፣ ፋኑ ጊዳቦና አዲስ ፍቃደ የተሳተፉበት ነው ማለት ነው በቅንብሩ። በማስተሪንግ በኩል ክሩቤል ተስፋዬ ሙሉውን አልበሙ ተሳትፎበታል ማለት ማስተሪንግ። ተወዳጇ ድምፃዊት ዘይባ ግርማ የኛ በሚባል ቡድን ውስጥ በሙዚቃ ስራዋና በትወና ብቃቷ እንዲሁም በመጀመሪያ ነጠላ ዜማዋ ገራገር በተሰኘው ሙዚቃና በርከት ባሉ ነጠላ ዜማዎች በመስራት ተወዳጅነትን አትርፋለች። ድምፃዊት ዘይባ ግርማ ከሀገራችን በርካታ ወጣት ድምፃውያን ጋር ሙዚቃን አብሮ በመስራት በህዝብ ዘንድ እውቅናን ተወዳጅነትን አግኝታለች። እንደምንም የተሰኘው አልበም 13 ትራክ ያሉት ሲሆን አልበሙን ሰርቶ ለማጠናቀቅ 5 ዓመትና 5,700,000 ብር በላይ በጀት ወጥቶበታል። እጅግ አድካሚ 5 ዓመታት ጉዞ የተጓዙ አልበም ለመጨረስ አልበሙ ላይ 3 የሙዚክ ቪዲዮዎች ተሰርተው የተጠናቀቁ ሲሆን ይህን አልበም ሙሉ በሙሉ ወጪው በድምፃዊቷ ዘይባ ግርማ ፕሮዲውስ ተደርጓል ማለት ነው። ይህም እንደምንም የተሰኘው አልበም ብዙ የተደከመበትና የተለፋበት አልበም ሲሆን በአልበም ይዘት ስለ ፍቅር፣ ስለ ምስጋና፣ ስለ እናት፣ ስለ ተለያዩ ማህበራዊ ጉዳዮች የሚዳስስ አልበም ነው። እንደምንም የተሰኘው አልበም የፊታችን አርብ ግንቦት 1 እንደምንም የተሰኘው አልበም የፊታችን አርብ ግንቦት 1 በዘቢባ ግርማ የዩቲዩብ ቻናል እና በሁሉም ዓለም አቀፍ የሙዚቃ መተግበሪያዎች ላይ ይለቀቃል። ስለዚህ እናንተ የሚዲያ ሰዎች ዘቢባ እናንተ እያያችኋት ነው ያገኘችው ከትወና እስከ ሙዚቃ የነበረው ጉዞዋ በተለይ ደግሞ ከገራገር ከሚለው ከአልበሙ ከመጀመሪያ ነጠላ ዜማ ከህዝብ ጋር ይበልጥ ካስተዋወቃት ጀምሮ እስካሁን ያለችበትን የሙዚቃ ሂደቷን መንገዷን ውጣ ውረዱን በደንብ የምታውቁ ነውና ይህንን አልበም ህዝብ ጋር በደንብ እንዲደርስ የድካሟን ፍሬ የምታይበት እንዲሆን እናንተ የሚዲያ ሰዎች ሁልጊዜም ከጎኗ ስለሆናችሁ አሁንም በድጋሚ አልበም ህዝብ ጋር በደንብ ደርሶ ተደማጭነት እንዲያገኝ ሁሉንም አስተዋጽኦ እንድታደርጉ ከልብ እናመሰግናለን። ስለ አልበሙ አንዳንድ ነገር ሀሳብ ካላት ትላለች። ቀጥሎ ደግሞ ጥያቄዎች ይኖራሉ። ወደ ዘቢባ ወስዳቸዋለሁ። አመሰግናለሁ። አመሰግናለሁ። እንኳን ደህና መጣችሁ። በድጋሚ ይቅርታ መጠየቅ እንወዳለን ስላረፈድን። ኪነት ያው ሙሉ ለሙሉ ማለት በሚቻል ደረጃ ያለውን ነገር ሀሳቡን መልእክቱን ማስተላልፏል። እኔ መጨመር የምችለው ደግሞ የምፈልገው ነገር ምንድነው ያው ሶሻል ሚዲያ፣ ጋዜጣ እንዲሁም መጽሔቶች ምን ያህል ለአርቱ ትልቅ አስተዋጽኦ እንዳላችሁ እንድታውቁ ፈልጋለሁ። ከእናንተ ውጪ እኛ የሰራነው ስራ ህዝብ ዘንድ ለማድረስ በጣም ከባድ ነውና እናንተ ጥሪያችንን አክብራችሁ በጊዜያችሁ በሰዓታችሁ ስለተገኛችሁልኝ በጣም ነው የማመሰግነው። ስለ አልበሙ ያው ማለት ያለበትን ነገር ኪነት ገልጾታል። ነገር ግን በዚህ 5 ዓመት የስራ ሂደት ውስጥ በጣም ብዙ ከባድ ብዙ ለአስጨራሽ አስደሳች እንዲሁም ደግሞ በጣም ብዙ ዋጋ የተከፈለበት ስራ ነው። ሙሉ ለሙሉ በራሴ ፕሮዲሰርነት ነው የተሰራው ይሄ ስራ። ይሄን ያለም ዋጋ ሊወጣ የቻለበት ምክንያት ያው እንግዲህ እናንተ ከሞላ ጎደል ታውቁታላችሁ የዚህ የሙዚቃውን ህይወት። ምክንያቱም አልበም አለቀ ሲባል እንደገና ይጀመራል፣ ጨረስን ሲባል የሆነ ክፍተት ይገኛል እና ይሄንን ስራ 13 ስራዎችን መርጦ ወደ እናንተ ጋር ለማምጣት ከ20 በላይ ስራዎችን እየሰራ ነው። እንዲሁም ደግሞ ከአንጋፋ እስከ ወጣት የኪነ ጥበብ ባለሙያዎች የተሳተፉበት ስራ ነው። ዋጋ የዛሬ 4 ዓመት የነበረ የግጥም ዜማ ዋጋ የቅንብር ዋጋ ዘንድሮ ሌላ ታሪክ ላይ ነውና
እኔ ደግሞ ከአራስ ቤት ወጥቼ ወደ ስራዬ በተመለስኩበት ጊዜ ኦልሞስት ብዙ ስራዎች እንደ አዲስ ዋጋቸው አንሰራርቶ ነው የጠበቀኝና እንደ አዲስ ደግሞ የጀመርኩበት የሰራሁበት ጊዜ ነበርና ለዛም ነው ይሄን ያህል ጊዜና ይሄን ያህል ዋጋ የከፈልንበት። እንግዲህ እኔ የቻልኩትን የአቅሜን ያለኝን ጥሩ ነገር እዚህ ስራ ላይ አበርክቻለሁ። ሌላው ደግሞ የፈጣሪ በረከት ነው። እንዲሁም ደግሞ የእናንተ የፕሮሞሽን እገዛ በጣም ያስፈልገኛል። በራሴ ዩቲዩብ ቻናል ነው የመጣሁት። እንግዲህ ያያችሁትም ካላችሁ ወይም ደግሞ እንደ አዲስ ማየት የምትፈልጉም ዘቢባ ግርማ ኦፊሻል ዩቲዩብ ቻናል ነው። 57000 ሰብስክራይብ በላይ ያለው የዩቲዩብ ቻናል ነው። ለመጀመሪያ ጊዜ ነው ሙዚቃ ስራ የምጫንበት። ያው አንድ ሲንግል ነው እስካሁን የጫንኩበት ኦዲዮ፣ ግን በአልበም ደረጃ ለመጀመሪያ ጊዜ ነው ስራ እየተጫነበት ያለው። እንግዲህ መልካም ምኞታችሁን ከወዲሁ እንድትመኙልኝ ፈልጋለሁኝ። በጣም ትንሽ ያስፈራል፣ ምክንያቱም ያወጣሁትን መልስ ይሆን ወይ ብዙ ነገር አለ፣ እሱን ነገር አካክስበት ይሆን ወይ የሚለው ነገር ትንሽ ያስፈራል። ግን ደግሞ በራስ ዩቲዩብ መምጣት ምን ያህል ጥሩ እንደሆነ ቀደም ያሉ የሙያ አጋሮቻችን እየሰሩ አሳይተውናል። ስለዚህ እኛም ያንን ፈለግ ተከትለን ወደ ራሳችን ፕላትፎርም መተናል። በእርግጥ በጣም ልክ ነው 5 ዓመት ለአንድ አልበም ስራ በጣም ብዙ ነው። ግን ከዚህ በፊት ጓደኛዬ ለምለም ኃይለ ሚካኤል የሰራችውን አልበም የፈጀባትን ጊዜ ሰምተው ከሆነ 9 ዓመት በጣም ከባድ ነው። ምንድነው 9 ዓመቱ ላይ ወይም 5 ዓመቱ ላይ እየሰራን አይደለም። ብዙ ነገር ይፈጠራል በመሃል የስቱዲዮ ሺፍት ማድረግ፣ አንድ ቦታ ካንስል ተደርጎ ሌላ ቦታ የመምጣት፣ ከዛ ደግሞ የኔ የሴትነቴ እናትነቴ በመሃል ልጅ ወልዳለሁኝ ወይ ደግሞ በሌላ የህይወት መንገድ ውስጥ ራሴን ብዙ አድርጎ ቢዚ አድርገውና አለ አይደለ በመሃል የሚወስደው ጊዜ አለ ሳይሰራ የሚሄድበት። አልበሙ የተጀመረበትና ያለቀበትን ጊዜ ነው እኛ ካልኩሌት የምናደርገው። የተጀመረው ኦልሞስት ኮቪድ ያማልቅ ነው እንደተሰራ እና በስራው ሂደት ላይ ያለው ነገር በመሃል የሚገጥመን የህይወት መንገድ ነው እንጂ 5 ዓመት ሙሉ ስቱዲዮ ውስጥ ሆነን አለ። በእርግጥ ልክ ነው ለቀጣይ በስቷል። ለቀጣይ ስራ እንግዲህ ምንማርበት ነው የሚሆነው። ቀጣይ አልበም ስንሰራ አመሰግናለሁ ጓደኞቼ። ወደ ጥያቄዎቻችን ስንመለስ አቶ አብርሃም ተጨማሪ ጥያቄ ጠየቁ። ምንድነው ብዙ ባለሙያዎች ተሳትፈዋል፣ እንደው አንዳንድ ስራ ሊሆን ይችላል በሚልና ልክ ነው። ጋሼ ይልማ 3 ስራ ነው የሰራልኝ፣ ግን ደግሞ 1-2ቱ ከሰራኋቸው ጃነሮች ጋር ተመሳሳይ ስለነበሩ ለቀጣይ አልበም ብዬ 2ቱን ቀንሼ ነው አንዱን ያስቀመጥኩት። እኔ በፊት ገና ሙዚቃ ውስጥ እንደገባሁኝ እማስበው የሆነች ምስላት ዘቢባ አለች። በቃ እንደነ አስቴር አወቀ እንደነ መሐሙድ አህመድ ትልልቆቹ ስራዎቻቸውን እየሰማን የመጣናቸው በጣም ኳሊቲ በቃ ጽድት ያለ ስራ የሚሰሩት ምክንያቱም በጣም ባለሙያ በሆኑ ስራቸውን ጠንቅቀው በሚያውቁ እንዲሁም ደግሞ በስነ ምግባር ከታነጹ ባለሙያዎች ጋር ስለሚሰሩ ነው ያንን የመሰለ ዘመን ተሻጋሪ ስራዎችን የሚሰሩትና
እንደነሱ መሆን ፈልግ ነበርና ጋሼ ጋርም ሲሄድ አበበ ብርሃኔ ጋር ሞገስ ተካ ጋርም ሲሄድ ያ የመመኘውን አይነት ፐርሰናሊቲ ነው እነሱ ጋር ያገኘሁትና አንድም ስራ ይስጡኝ ሁለትም ስራ ይስጡኝ ወስድ ነበር እና ተሰብስቦ 20 ምናምን ስራ ሲሆን ስንመርጣቸው ሚዛን ይደፋል ሞስት ሌጀንደሪ ነው አይደለ ስራቸው በጣም ሚዛን ይደፋ ነበርና ግን ደግሞ እንዳልኩ ጋሼ ልማ 3 ስራ ስለሰራ 3ቱንም አልወሰድንም ከሌላ ስራ ጋር በጃነር በቅኝትም የሚመሳሰል ስራ ስለነበረ የጋሼን ስራ የተወሰነውን አስቀምጬ ማድረግ ያለብኝን መርጫለሁኝ እንዲሁም ደግሞ ያሁኑንም ጀነሬሽን ደግሞ የሚወክሉ ቀደም ወንድሜ እንዳለው እንደነ ናትናኤል ግርማቸው ወንደሰኒው አሉ የተጠቀሱ ባለሙያዎች እነሱ ጋርም ደግሞ ዘመን ተሻጋሪ ስራ እየሰሩ ነው ከነሱ ጋርም እየሰራው መጥቻለሁኝና ከነሱም ለመውሰድ ሞከርኩኝ እንዳልከው ነገሩ ብዝት አለ ግን ደግሞ ውበት አለው ወጥቶ እስክትሰሙት እንዲሁም ደግሞ ድጋሚ ሐሳብ አስተያየታችሁን እስክትሰጡኝ በጣም ጓጉቻለሁ ምክንያቱም እስከዛሬ ብቻዬንና አብሮኝ ያሉ ሰዎች ናቸው እየሰማን ያለነውና በጣም ከነዚህ ሰዎች ጋር በመስራቴ በጣም ደስተኛ ነኝ እንዲሁም ካለቀ በኋላ ደግሞ የመጡ ስራዎችም አሉና የበለጠ ለስራው ለአልበሙ ውበት ሰጥተውታል መብዛቱ እኔን ትንሽ ዋጋ ላይ ጎዳ አድርጎኛል እንጂ ለስራዬ በጣም ትልቅ ክብርና ትልቅ ሞገስ ነው የጨመረልኝ ሌላው የአልበም መብዛቱ በጣም እኛንም የሚያሳስበን ነገር ነው እንደውም ባለፈው አመት አቶ አብርሃም የሚያስታውሱ ከሆነ ኦልሞስት ከ30 ምናምን በላይ ስራዎች ነበር የወጡት በአመት ውስጥ ማለት ነው ዘንድሮ ደግሞ በየሳምንቱ ነው እየወጣ ያለው መጠበቁ በራሱ 5 አመት ብለን እንደገና ሌላ 6ኛ አመት ነው ምናመጣውና እኔ ኩኩዬን በጣም የምወዳት በጣም ማከብራት ድምጻዊት ናት እና አውርተን ተነጋግረን ሁሉ የድላችንን ነው ዘውዬ ዝም ብለሽ ልቀቂ ተባብለን ነውና እግዚአብሔር ሁሉንም እድል እንግዲህ ለየራሱ ነው አይደለ እኔም የራሴ የሆነ ኦዲየንስ አለኝ ኩኩዬም እንደዛው ኔክስት የሚያወጡትና እስኪ ያው የተለያየ ጃነርም ስለሆነ ያለን እንግዲህ ስሙትና እናንተ ሞገስ እንዲኖረው አድርጉልኝ አመሰግናለሁ እሺ ነበር ስሙ ተመስገን ወደ ተመስገን ጥያቄ ስመጣ ተመስገን ለሙያው ያለህን አረዳድ ለኔ የሰጠኸኝን ቦታ በጣም ነው ማከብረው ምክንያቱም ሰው ካንተ አልፎ ሰው ሲረዳው ያለፍክበትን መንገድ ደስ ይላልና የገለጽክበትን መንገድ በጣም ደስ ይላል አመሰግናለሁኝ ባክ ቮካሊስት አሉ የተወሰኑ ስራዎች ላይ የገቡ አሉ ነገር ግን በታሰበው ልክ ወይ ደግሞ አንተ ይሆናል ብለህ ባሰብከው ልክ አይደለም አንድ ስራ ላይ ነው የተጠቀመው ነገር ግን ኮላብ አርጎ መስራት ላይ በጣም የምንወደው እውቁ ዘፋኝ በቀለ አረጋ አብረን ሰርተናል እንዲሁም ደግሞ ገዳ ኦሮምኛ ዘፋኙ እና መሰለ ጌታውን የጻፉት ግጥም እንዲሁም ደግሞ አበበ ብርሃኔ ዜማውን የሰራው ኦሮምኛ በአማርኛ ለመጀመሪያ ጊዜ ሰርቻለሁኝ ስራው በጣም የተለያዩ አይነት ይዘቶች አሉት ፍቅርን በተለያየ መንገድ ገልጸናል በተለያየ በቁጭት በስኬት በሐዘን ገልጸናል ሌላው አለምዬ አለምፀሐይ ወዳጆ ቆንጆ ስለ እናትም ስለ ሀገርም የሚሆን ስራ ሰርታልኛለች እንዲሁም ስለ ሴት ልጅ ጥንካሬ ሰርቻለሁ አንድ ልዩ የሚያደርገው ስራ ምንድነው ሞገስ ተካ ይሰራልኝ ምስጋና ሰዎች ይሰኛል ርዕሱ ስለ ምስጋና ነው በህይወታችን ብዙ አይነት ነገሮች ይገጥሙናል ብዙ አይነት ሰዎች ይገጥሙናል የሚያበረቱን አሉ ከፈጣሪ ቀጥሎ ደግሞ ገፍተውን የበለጠ የሚያበረቱንም አሉ እሱን ሰዎችን እግዚአብሔርንም ያመሰግንኩበት ስራ አለ እንዲሁም ደግሞ ባለን ነገር መርካት በቃ ዋናው እድሜ ነው ዋናው ጤና ነው አይነት ሐሳብ ያለው ስራ አለኝ ብዙ 13 የተለያየ ሐሳብ አለኝና ሞክሬያለሁ እኔ ባለኝ እድሜ ለቀጣይ ትውልድ ቢያንስ የዘቢባ ግርማ ብለው እንኳን እኔ የትላንቶቹን እንደዘፈንኩኝ ሁሉ እነሱም የኔን መጫወት እንዲችሉ የሚያስችል በሐሳብም በምንም ጥሩ አድርጌ ለመስራት ሞክሬያለሁ ሌላ ምን አይነት ሐሳቦች አሉ ያሱን ማለት ነው አይዞህ ጃክ ጋር የነበረች ስምምነት ምን ዘለሰ እሺ
ከዞጃክ ጋር አብሮ የመስራት ሀሳብ ነበረን። ኦልሞስት 4 ወር የፈጀ የስራ ሂደትም አብረን አሳልፈናል። ዞጃክ ለአርቲስቱ ጥሩ ነገር ይዞ መጥቷል። እያየንም ነው። ከእህታችን ከቬሮኒካ ከያሬድ ነጉ እንዲሁም ከነብስሬ ጀምሮ ጥሩ ነገር በራሳችን ዩቲዩብ እንድንሰራ የሚያደርግ ፕላትፎርም ይዘው መጥተዋል። እኔም ያንን ሀሳብ ወድጄው ተከትዬ ነበረ። ነገር ግን እኔ ሙዚቃውን የማከብር ሰው ነኝ። ገንዘቡን ሳይሆን ሙዚቃውን የማከብር ሰው ነኝ። ምክንያቱም ሙዚቃ ስትሰራ ለማህበረሰቡ ይጠቅማል፣ ወይም ደግሞ ባለሙያው በለፋበት ልክ አቀናባሪ ቅድም ብለዋል፣ ከዜማ እስከ ላይቭ ኢንስትሩመንት እስከሚገቡ ሰዎች በጣም የለፉበት ስራ ነው እና ያንን በባለሙያ እንዲሸጥ ስለፈለኩኝ ለነሱ አልሸጥኩም። ምክንያቱም ስራዬ ትክክለኛ ኦዲየንስ ጋር እንዲደርስ እፈልጋለሁ። ምክንያቱም እኔ ኢትዮጵያዊ ዘፋኝ ነኝ። ኢትዮጵያዊ ኦዲየንስ ነው ያለኝ። ኢንተርናሽናል ለመሆን ኢንተርናሽናል የሚያደርገኝን ስራዎችን መስራት ይጠበቅብኛል። ነገር ግን በዞጃክ በኩል ቢሄድ ስራዬ ትክክለኛ መንገድ ይይዛል ብዬ ስላላሰብኩኝና ጥሩ ኦፈር ተሰጥቶኛል። ነገር ግን እኔ በምፈልገው ዲሲፕሊን ስላልሆነ ትቼዋለሁ። ያንን መርጬ የራሴ ዩቲዩብ ላይ አድርጌዋለሁኝ። እህቴ ሜላት ደግሞ በጣም ነው የማመሰግነው ስለኔ ያለሽን አረዳድ። እንደምንም የተባለበት ምክንያት እንደምንም የምትባለዋ ሲንግል ማናት ትራክ ስትሰራ በጣም ከባድ ጊዜ ላይ ነበርኩኝ። በጣም ከባድ እምወጣው የማይመስለኝ ከባድ ጊዜ ላይ ነበርኩኝ እና በወቅቱ እንደውም ወንድዬ ሲሰራልኝ ከምህረታብ ጋር እንደ ሲንግል እንዳወጣው ነበረ። ግን ፈጣሪ አልፈቀደውም፣ ለአልበም ሆነ። ያ ጊዜ አለፈ፣ እንደምንም ታለፈ። ከዛ ደግሞ ስራው ደግሞ በጣም ውብ የሆነ የብዙ ሰዎችን ስሜት ሊገልጽ የሚችል ቆንጆ ስራ ስለሆነ ያንን ያደረግንበት ምክንያት። ተጨማሪ ጥያቄዎች ካሉ ለመመለስ ዝግጁ ነኝ። ከቋንቋ ጋር በተያያዘ ሌሎች የሰራሳቸው ስራዎች አሉ ወይ የሚለው አበበ ብርሃኔ ጋር አልበም ስንሰራ ኦልሞስት ወደ 4 ስራዎች ሰራለን እና ይሄኛው ኦሮምኛ በአማርኛ ሲሰራው የሱም የኔም ሀሳባችን የነበረው አሁን እዚህ ጋር ማለት ይኖርብኝ አይኖርብኝ አላውቅም፣ ግን ፍቅርን እርቅን በማሰብ የሰራነው። ምክንያቱም እንደ ኢትዮጵያዊ መከፋፈል የለብንም ብዬ አስባለሁኝ። እኔ አዲስ አበባ ላይ ተወልጄ ያደግኩ ልጅ ነኝ። ከአማርኛ ውጪ ምንም የምናገረው ቋንቋ የለኝም እና ነገር ግን ኦሮምኛ በአማርኛ ለመስራት ስራውን ስንዘጋጅ በትክክል ለኦሮምኛ አድማጩም የሚመጥን በትክክል ለአማርኛውም አድማጭ የሚመጥን ነገር መስራት ስለነበረብን ትክክለኛ ባለሙያዎች ጋር እንዲሄደው እና በዚህ አጋጣሚ እንደው ድምፃዊ ገዳን በጣም ነው የማመሰግነው። ምክንያቱም የኔን ፍላጎት ተረድቶ ሀሳብ የፈለኩትን ሀሳብ በትክክል ነው ያወረደልኝ። ምክንያቱም በቋንቋ ውስጥ እኔ ስለ መከፋፈል ሳይሆን ስለ ፍቅር መስፈን የፈለኩት እና የምፈልገውን ሀሳብ ነው ቁጭ ያደረገልኝ። በዚህ አጋጣሚ በጣም ነው የማመሰግነው እና አልበሙ ላይ በቋንቋ ደረጃ ኦሮምኛ ስራ ብቻ ነው ያለው፣ ኦሮምኛ በአማርኛ። ነገር ግን አሁን በሙዚቃ ስልት ብንመጣ አምባሰል፣ አንቺ ሆይ፣ ባቲ ቅኝቶች ላይ በደንብ ሰርተናል። ምክንያቱም የኔ ውስጤም ቅኝት ላይ የተጠጋገነ ያው ብዙ ስንሰራ የመጣናቸውን ነገሮችን በኛ ላይ ብታየው ወደ ቅኝቱ ላይ። ነገር ግን ደግሞ ይሄኛውንም ትውልድ ደግሞ የሚመጥኑ እንደ ሃውስ አፍሮቢት፣ አሁን ካሙዙ ካሳ የሰራልኝ አፍሮቢት ስራ በደንብ ለዲጂዎች በሚመች መልኩ የተሰራ ነው። እንዲሁም 6/8 ስራዎች አሉ። በጣም የተለያዩ የሆኑ ጃነሮችን ለመነካካት ሞክረናል በቻልነው አቅም። በቋንቋ ደረጃ ግን እንደውም አንድ የሱዳን ስራ ነበረኝ፣ ነገር ግን ለቀጣይ አልበም ጠጋ አደረኩት። ያው ይኖራል ቀጣይ አልበም 5 ዓመት ስለማይፈጅ ቶሎ እንመጣለን እና የጠየቀኝ ጥያቄ ለመመለስ ያህል የተለያዩ ነገሮችን ለመንካት ሞክረናል። ዓለም አቀፍ ፕላትፎርም ስለ ዓለም አቀፍ ፕላትፎርም የጠየቀኝ
እዚህ ውስጥ እንደውም የዩቲዩብን ማኔጅ የሚያደርግልኝ ሶሻል ሚዲያን ማኔጅ የሚያደርግልኝ የአብዛኛውን ሙዚቀኞችን ዩቲዩብ ማኔጅ የሚያደርግ ወንድማችን አማላጅ አለ። በጣም በዚህ አጋጣሚ አንዴ ሞራል ስጡልኝ። በጣም ለገንዘብ ሳይሆን የምር ለአርቱ እንዲሁም ለአርቲስቱ ልዩ ክብርና ፍቅር ስላለው ኦልሞስት በነፃ ማለት በሚቻል ደረጃ ነው። እኔ ደግሞ እንደ ሴትነቴ እንደ እናትነቴ በጣም አንደርስታንድ አድርጎኝ ከጎኔ ያለ ዩቲዩብን ቀጥ አድርጎ ማኔጅ የሚያደርግልኝ ወንድሜ ነው። የኦንላይን ፕላትፎርም ኦልሞስት ቲዩንኮር የተባለ አፕ በስሜ እንዲከፈት አድርጎ የእነ ስፖቲፋይ፣ አፕል ሚውዚክ የተለያዩ የኦንላይን ፕላትፎርሞችን ኦልሞስት አዘጋጅተን ጨርሰናል። ከከፈት ነው አመት ሊሆነን ነው። አሁን ግን መጫን የሚጀምረው እንግዲህ ከዚህ አልበም በኋላ ነው። እንዲሁም ደግሞ በራሴ ዩቲዩብ ቻናል ሙሉ አልበሙ ይገኛል። የተለያዩ ሚውዚክ ቪዲዮዎች ሰርተን ጨርሰናል። በተጨማሪ ደግሞ ህዝቡ የወደደው ሙዚቃ እያወጣን ደግሞ በሚፈልገው መልክ ጥራት ደግሞ ቪዲዮዎችን እንሰራለን። ከእናንተ የሚጠበቀው ለእኔ ሞራል ፍቅር ብቻ እንድትሰጡኝ ነው። ምክንያቱም ሴት ሆኖ ፕሮዲሰር ሆኖ ዘፋኝ ሆኖ ማኔጅመንቱንም ሰርቶ በጣም ከባድ ነው። እኔ ከብዙ ሙያ አጋሮቼ ጋር ለፍተን የሰራነው ስራ ነው እና የእነሱም የስራ ውጤት የልፋታቸው ውጤት በተለይ ደግሞ አንጋፋዎቹ በጣም ያላቸው ስነ ምግባር የሚገርም ነው እና ለእነሱም ክብር ህዝቡ ጋር ቢዳረስ ስራዬ ደስ ይለኛል። በቀጣይ ደግሞ ወዳችሁት እንደምንገናኝ ለሪሊዙ ደግሞ እንደዚሁ እንደተሰባስበን እንደምናሳልፍ ተስፋ አደርጋለሁ። ጓደኞቼ እንግዲህ አሁን የመጣችው ረዴት አሰፋ ትባላለች። ያው ግሩፑን ወክላ ነው። ከኦልሞስት እድሜ ልካችንን ከ30 በላይ ሆነናል። ከልጅነት ጀምሮ አብረን ያደግን ጓደኞቼ ናቸው። ከኛ በላይ ደግሞ ቤተሰቦቻችን ፋሚሊ ናቸው። አንዷ እዚህ ውስጥ የኔ ክርስትና ልጅ የክርስትና እናት ልጅ ትሆናለች። አንዷ ደግሞ እኔ ክርስትና ያነሳውላት ቤተሰብ ነን። ለእኔ ትልቅ ዋጋ ያላቸው ስቸገር ከጎኔ ነበሩ። በስራ ሲያበረቱኝ፣ የሆነ ነገር ሲኖር ሰፖርት ሲያደርጉኝ፣ ከምንም ነገር በላይ እንደ ቤተሰብ እንደ እህት ከጎኔ ያሉ የልደትዬ ሰፈር ልጆች ናቸው። በጣም ነው የምወዳችሁ። አክብራችሁኝም ስለመጣችሁ እግዚአብሔር ያክብርልኝ። ጥያቄ ከሌለ ማመስገን ያሉብኝ አካላቶች አሉ። እሺ በቅድሚያ ባለሳት ነው እንደምታውቁት የሚዲያ ባለሙያዎች በሁለታኔ እስቲ ምን ያህል ሰዎች ተቀበለሽ ነበር ማለት ነው? ያው 13 አሮች ሰርተሻል። ለወደሻቸውና ለቀጣዮች ያስተላልፋቸው ይኖራሉ። በአጠቃላይ ግን በቁጥር ደረጃ ሊገለጡ ምን ያህል ሰዎችን ተቀበለሽ ይሰራሻቸዋል? በዜማ ደረጃስ በዚህ ላይ ያካትቱ ግን መካተት ያለባቸው ብታያቸው። ከዚህ ውጭ ደግሞ ለሙሉ ባለቤትሽ የተጫወተሽ ሙዚቃ ነው ወይስ በጠቃላይ ኮሚሽን ነው? እንዲሁም ደግሞ ለልጅሽ ምናልባት ምክንያቱም ምንድነው ቅድም ለሴቶች ቢሆኑ ሴቶች የሚያበረታል የትክክል ሙዚቃ ካለ የሚጠቀው ልጅና ምናልባት ለወንዶች አለ ወይ ወንድ ስለ የወጣቶች ደግሞ ኢትዮጵያኖች ሁሉ ይወክላል። ያንቺ ማለት ደግሞ አንደኛው ከሚወክል ስለሆነ የታሰበ ነገር ካለ ምናልባት ላይ እሺ፣ አመሰግናለሁ። በመቀበል ደረጃ በስራ ደረጃ ኦልሞስት ሁለተኛ አልበም ሊሆን የሚችል ያልገቡ ስራዎች አሉ። እንደ አጋጣሚ ሆኖ ወንድሜ ኪነት እንደውም በጣም ብዙ ስራዎችን ያመጣልኝ እሱ ነበርና ያው መምረጥ ስላለብን መውጣት ያለበት መውጣት ስላለበት ነው እንጂ በጣም ብዙ ስራዎች አሉ። በዜማም በግጥምም የአንትዬ ስራዎች አሉ። የአህመድ ድንቢ፣ የምህረታብ፣ የይልምሽ ያልገቡ ስራዎች፣ የአበበ ብርሃኔ፣ የጸጋዬ ደቦጭ ብዙ ስራዎች አሉ። እውነት ለመናገር ወዲያው አልበም እንኳን ለውጣ ብል መውጣት በምችልበት ደረጃ የቀሩ ስራዎች አሉ። አሁን ለባለቤቴ ኦልሞስት እዚህ ዘፈን ላይ በፍቅር ደረጃ ማለት ለሁሉም ወንድ ሊሆን በሚችል ደረጃ የተሰሩ መልካም አመለካከት ያላቸው ብዙ ስራዎች አሉ። ሁሉም ስራ ሁሉም ፍቅር እሱን ይወክለዋል። ምክንያቱም በህይወቴ ውስጥ መልካም ስለሆነ ማለት ነው እሱ። እንዲሁም ደግሞ በህይወታቸው መልካም ለሆኑ ሰዎች በሙሉ የሚመጥን ስራዎች አሉ። ለልጅ የተሰራ ስራ ነበረ አብዲራዋን እንደሚሰራልኝ ግን ደግሞ አንድ አልበም ውስጥ ለእናት ለልጅ ምናምን ተብሎ ከተከታተለ ትንሽ ጃነሩን ለቀቅ ያደርገዋልና ለቀጣይ ስራ ቁጭ አድርጌዋለሁኝ።
ለወንድ በተባለ ደረጃ ያው ወንድ ልጅ ፍቅርህን በአንተ ህይወት ውስጥ ምን ያህል ዋጋ ያለው ሰው እንደሆነ ከነገርከው ስቲል ጥሩ ነገር ነውና ነቀፋ የለውም። ወንድ ልጅ የሚነቀፍ ስራ የለም። ሴት ልጅንም እንደዛው ፖዚቲቭ ቫይብ ነው ያለው። እስኪ ስሙትና ደግሞ እናወራበታለን። መልካም እናመሰግናለን። ጥያቄ የተጨማሪ ካላችሁ ማንሳት ይቻላል። ካልሆነ ማመስገን ያለብን ከዚያ ጋር ባባረው እሺ። በተጨማሪ አንድ እኔ ማስተላለፍ የምፈልገው መልእክት ምንድን ነው? የሚወጣበት ቀን ላይ ትንሽ ሶሻል ሚዲያ ላይ ግንቦት 1 የልደት ቀን ነውና ትንሽ ከስፒሪቹዋል ነገር ጋር እየተገናኘ ነውና እኔ የልደቴ ቀን ያደረኩበት ምክንያት አለኝ። ምናልባት ባይባልም እዚህ ጋር ለኔ እንደ ስጦታ ነው። ምክንያቱም እኔ እሷ ባትኖር ልጇ ኢየሱስ ክርስቶስ ባይኖር ዛሬ እዚህ ደረጃ አልደርስም ነበር። እኔ ልደቴ ውስጥ አድሬ አውቃለሁ። ልደቴ ውስጥ አልቅሼ ጥያቄ ተመልሶልኝ ያውቃል። ለኔ እዚህ ያሉ እኔን የሚያውቁት ሰዎች ለልደታ ማርያም ያለኝን ቦታ ያውቁታል፣ እነሱም ያውቁታል። ምንም አይነት ነገር ቢኖር ከሷ መራቅም መለየትም አልፈልግም። ምክንያቱም እናቴ ናት። እኔ ከልጅነት እስከ እውቀት እናት ሆና ያሳደገችኝ ከልጇ ከመድኃኒዓለም ጋር እሷ ናትና ልዩ ቀን አለው። ይሄ ቀን ሲወሰን 5 ወር በፊት ነው የተወሰነውና ራሱ ቀኑም ካልኩሌት አልኩ እሱ ቀን ላይ ነው የመጣልኝና በገባው ደስ ይለኝ ነበረ። ግን ለኔ ልዩ ቀን ነው። ግንቦት 1 በመጣ ቁጥር ስኬቴን ይሄኛው ትልቁን አልበም ማለት ታውቁታላችሁ ምን ያህል ስኬት እንደሆነና ይሄንን ቀኔን አስብበታለሁኝ። ፈጣሪ ደግሞ ይባርክልኝ ስራዬን። ምንም ከስፒሪቹዋል ነገር ጋር ላገናኘው የፈለኩት ነገር የለም። ለኔ ልዩ ቀን ስለሆነ ነው። ይሄንን እኔን የሚያውቁት ሰዎች ያውቁታልና ይቅርታ። በተረፈ እዚህ ስራ ላይ በመሳሪያ በኢንስትሩመንት ከሰላሚኖ ሮሃ ባንድ ጀምሮ እነ ሉአማሪ እነ አማን ግሩም መዝሙር የተለያዩ ሰዎች ጠርቼ ማልጨረሳቸው እነ ዘርዬ እነ ደግሰው ማሲቆ በጣም ብዙ ሰዎች ተሳትፈውበታል። ሰላሚኖ በጣም ስራዬን ወዶ አክብሮ መጥቶ ፐርፎርም ስላደረገልኝም በዚህ አጋጣሚ ላመሰግነው ፈልጋለሁ። እንዲሁም ሙዚቃውን እየሰሩልኝ ባለሙያዎች ቅድም የተጠቀሱት አሁን ብጠራ እንዳላጎልና እንዳይቀየሙኝ ሁሉም ሙዚቃውን የሰሩልኝ ባለሙያዎችን በጣም ላመሰግን ፈልጋለሁ። ወንደሰን ውብ በጣም ማመስገን ፈልጋለሁ። ምክንያቱም ከሱ ጋር በመሆኔ ብዙ ነገሮችን ወደፊት መግፋት ችያለሁኝ። በአጠቃላይ በግጥምም በዜማ የተሳተፉ ባለሙያዎችን ማመስገን ፈልጋለሁ። ወደ ራሴ ስመጣ ባለቤቴን በጣም ማመስገን ፈልጋለሁ። እሱ በህይወቴ ከመጣ በኋላ ብዙ ነገሮች መቀየር ችለዋል። አራስ ቤት ሆኜ እኔ ሙዚቃዎች ሌላ ቦታ ሰማው ነበርና በጣም አዘኜ ሲከፋኝ ትጨርሻለሽ ቆይ አንድ ጊዜ አንቺ ብቻ በርቺ እያለ በገንዘብም በጉልበትም እኔ ስቱዲዮ እያደርኩኝ ክለብ እየሰራው ስመጣ ልጆቹን ቴኬር በማድረግ እኔንም ቴኬር በማድረግ ከጎኔ ሆኖ ተስፋ ስቆርጥ አይዞሽ አለሁኝ እግዚአብሔር ያውቃል ስራሽ እኮ አሪፍ ሊሆን ስለፈለገ ነው እንደዚህ የሚሆነውና በርቺ እኔ አለሁልሽ እያለ ከማንም በላይ ከጎኔ ቆሞልኛል። ብዙ ነገሮች ተፈጥረዋል። በዛ ውስጥ አብሮኝ ሆኖ የቆመልኝ ሰው ነው። በጣም የማመሰግነው እነዚህ ወንድሞች በተለይ ሞገስ ይባላል። ሞገስ መኮንን የአድዋ ባንድ ባለቤት ነው። በማንኛውም ሰዓት በምፈልገው ሰዓት ከጎኔ የነበረ ወንድሜ ነው። ቢቸግረኝ የሆነ ነገር ዋጣ በዚህ አጋጣሚ ጊዮን ነበረ ፕሬስ ሪሊዛችንና ባልታወቀ ምክንያት ካንሰል ሲደረግ ወንድሜ ሞገስ ከራማዳዎች ጋር በመሆን ተባበሩኝ። በአንድ ቀን ውስጥ ሮብ ነው ለኔ የተነገረኝ። ለእናንተ ዓርብ ተብሎ ሮብ ነው እንደማይሆን የተነገረኝና በዚህ አጋጣሚ ራማዳዎችን በቃ ለኔ ያላቸውን ክብር ነው ያየሁትና ራማዳ አዲስ ሆቴሎችን በጣም ነው የማመሰግነው በዚህ አጋጣሚ። ምክንያቱም በአንድ ቀን ውስጥ እንደዚህ አይነት ነገር ማንም አይፈቅድምና በጣም ነው የማመሰግነው። ለዚህም ደግሞ ኃላፊነቱን ወስዶ ወንድሜ ሞገስ ነው።
የማመሰግነው ኪኑ ሁሌም ገና አልበሙ ሲጀመር ጀምሮ ስራ በመምረጥ ብዙ ነገሮች ከጎኔ ሆኖ አግዞኛል። በጣም ነው የማመሰግነው ኪኑ። ብዙ አሉ እዚህ ጋር ጠቅሼ የማጨረሳቸው ብዙ ባለሙያዎች አሉ። የእናንተን ጊዜ ላለመሻማት ራሳችሁ ታውቃላችሁ። ከጎኔ ሆናችሁ ሰናይ ግራፊክስ ዲዛይኑን ይሰራልኛል። ሰናይ አማላጅ ወንድሜ ሚላ ዲጄ ሚላ ሁላችሁ ውስጥ ያላችሁትን በሙሉ በጣም አመሰግናለሁ። ባሰው ወደ ማላ ፊቴን ስመልሰው የተጓዝኩበትን መንገድ ሳስታውሰው ከልቤ መዝገብ ላይ የማልሰነዛቸው ብዙ ሰዎች አሉኝ ሰዎች የምላቸው ሙሉ ትሰማለህ። አምባሰል በጣም የምወደው ድምፃዊ የዜማ የግጥም ደራሲ ሞገስ ተካ ይሰራልኝ ይሄንን ስራ እና አንድ ሌላ ስራ ሰርቶልኛል እና ሞጂ ይሄ ስራ ሀሳቡ እኔ ነኝ የምነግርህ አልኩት። ደስ ይለኛል። ከዛ መጨረስ አልቻለም። ይሄ ስራ ስኬቱን ኦልሞስት ሰርቶ ጨረሰ። ኧረ ሞጂ ያንን ስራ ስለው በህይወቴ እንደዚህ የከበደኝ ስራ የለም። ምክንያቱም ላንቺ ልዩ ቦታ ያለው በጣም የምትፈልጊው ስራ ስለሆነ ተጠንቅቄ መስራት አለብኝ። ለኔም ዘመን የማይሽረው ስራ ነው መሆን ያለበት ብሎ ሰራልኝ። ይሄ ስራ ቅድም ያልኩት ነው፣ ምስጋና ነው። እናንተም እንደምታዩት ከሚዲያ ላይ ያለው ሰው ነኝ፣ እንዴት እንደመጣው ታውቃላችሁና ይሄ ስራ ፈጣሪን ነው የማመሰግነው። በመጀመሪያ በምንም በየትኛው ሁኔታ ውስጥ መጣ እግዚአብሔር ባይረዳኝ እዚህ ጋር አልደርስም። ሁለተኛ ደግሞ አሁን እንዳያችኋቸው አይነት እህቶቼ ጓደኞቼ ከነ ወላጆቻቸው ባይኖሩ እዚህ አልደርስም። ከዛ ደግሞ የደቆሱኛሉ፣ ጀርባዬን ይመቱኛሉ። እነሱ ደግሞ ስፒድ ነው የጨመሩልኝ። ስቲል ሰክሲድ አድርጌያለሁኝ እና ሶስቱንም ነው የማመሰግነው። አሁን እዚህ ጋር ብዙ ሰዎች አሉ፣ ሰዎች የምላቸው ነው አይደል የሚለው። ሰከንድ ራውንድ ላይ ደግሞ ሲመጣ ጥቂት ሰዎች አሉ ታዝብ ያለፍኳቸው ነው የሚለው እና ሞገስን በጣም ነው የማመሰግነው። በዚህ አጋጣሚ የሚሰማው ከሆነ ሞጂዬ ለኔ ዘመን ተሻጋሪ ስራ ይሰራልኝ፣ አመሰግናለሁኝ። ይሄ ለኔ ልዩ ትርጉም አለው። ስራው ራሱ በጣም ፈትኖናል። ከአንድ ስቱዲዮ ሌላ ስቱዲዮ ምናምን ሄዶ ነው የተሰራው። እዚህ ጋር ብዙ ላለ ማለት በጣም የምወደው ስራ ነው። አልበሜ ደግሞ ምን አይነት ይዘት አለው ስትል ትክክለኛ የባለሙያ ጥያቄ ነው የጠየቀኝ። ምክንያቱም አልበም ቅርጽ ሊኖረው ይገባል፣ ስትራክቸር ሊኖረው ይገባል። ያንን ካልያዘ አልበም ዝብርቅርቅ ነው የሚለው እና ብራይት የሆነች በቃ ይሄ ፍቅርን የምትሰብክ ይሄ ሌላ ሀሳብ ሳይሆን ፍቅርን በተለያየ መልኩ የምትሰብክ ስለ አንድነት የምትሰብክ ይሄ ብሩህ የሆነ ጥንካሬ ባነሩ ላይ ምናልባት አይታችሁት ከሆነ ፖስተሩ ደረጃ ወጣ ስኬት የሚባል ደረጃ ላይ እየወጣች ያለች ሴት ናት። ያንን ለማሳየት የምትሰራ የምትጥር ጥሩ ነገሮችን የምታስተላልፍ አይነት ዘፋኝ ናት እዚህ አልበም ላይ ያለችው እና በአጠቃላይ መልካም ቅን የሆነ ሀሳብ ያለው አልበም ነው እና ይሄን ይመስላል። ተመልሳ ካለ ቴንክ ዩ። በዚህ አጋጣሚ እንደዚህ ያሳመረችኝን ናታኔን በጣም ማመሰግን። የኔ ቆንጆ በአንድ ቀን ነው ሰርታ እንዲፎ ያደረገችኝ። ቴንክ ዩ ቆንጆ